አብዛኛው ሰው የማያውቀውን አምላክ ነው የሚያመልከው። that's በጣም harsh I know ምን ለማለት እንደፈለኩ ልንገርህ። so here's the thing ለምሳሌ እኔ ክርስቲያን ነኝ። በክርስትና እምነት ውስጥ ብቻ ስንት ሃይማኖት ነው ያለው? ማአት አይነት ሃይማኖቶች አሉ isn't it? so እነዚህ ብለህ ጠይቅ why is there ተው ክርስትናውና ሃይማኖት ላይ ስመጣ why is there so many god ግን አንድ ሰይጣን ያለው? okay so ኦርቶዶክስ ጋር ስትሄድ አለ እግዚአብሔር፣ ጴንጤ ጋር ስትሄድ አለ እግዚአብሔር፣ ካቶሊክ ጋር ምን ልክ እንደዛ በፈጣሪ እንደሞከረ አላ ጋር ስትሄድ ማነው ሙስሊሞች ጋር ስትሄድ አለ ቡዲዝም ጋር አለ like ብዙ አምላኮችን ሚሊየንስ አሉ but everybody ሰይጣናቸው ግን አንድ ነው። ለኦርቶዶክስ ሰይጣኑ አንድ ነው፣ ለጴንጤው ሰይጣኑ አንድ ነው። so why is that? ለምን ይመስላል? is because አብዛኛው ሰው መጽሐፍ ቅዱስንም በለው የሚያነበውን ቅዱስ መጽሐፍ በራሱ ኢንተርፕሪቴሽን ነው የሚፈታው። so የሆነ ነገር ያነብና ይሄ ነገር አልገባኝም ስለዚህ ልተው ከማለት ይልቅ እንደዚህ መሰለኝ ብሎ የራሱን ኢንተርፕሪቴሽን ይሰጣል። so የሆነ ሐሳብ ይነሳል፣ ከዛ ነገር ሌላ ነገር ይጀምራል፣ ሌላኛውም እንደዚህ so ፐርሰናል ዲቨሎፕመንት ውስጥ ስታስገባ እነዛ ነገሮች ቼክ ማድረግ አለብህ። አንደኛ። ሁለተኛ እኔ አንድ ማምንበት ነገር አለ። እሱ ምንድነው? ጸሎት ስጸልይ in any case ፈጣሪን ስለ ምድራዊ ነገር ጠይቄው ያላቅም፣ በፊትም አድርጌው ያላቅም፣ ወደፊትም አላደርገውም። ለምን ካልከኝ because ፈጣሪ እጅግር ሰጥቶኛል፣ አእምሮ ሰጥቶኛል፣ መጠቀም የኔ ፋንታ ነው። አንተ ዛሬ ለመለወጥና ላለመለወጥህ ፈጣሪ ኦሬዲ አቢሊቲዎችን ሰጥቷል። ያንን ነገር አምነ ወደ ስራ መለወጥ it's up to you። ግን ፐርሰናል ዲቨሎፕመንት እጀምራለሁ ብለ ሶ እግዚአብሔር ሆይ እዚህ ነገር ላይ አግዘኝ ማለት that's being foolish ለኔ። ስለዚህ ታዲያ ምንድነው እንዴት ነው ካልከኝ ኦኬ ሹር ፐርሰናል ዲቨሎፕመንትን ስታድግ በዛውም ስፒሪቹዋል ነገር ላሳድግ ያለ ነገር ነው። I can understand that እና ግዴታም ነው፣ ምክንያቱም ሶርስ ክሱ ስለሆነ። ግን ና ላይክ ስፒሪቹዋል ላይ ተነስቼ ልደግ አይደለም because እድገት ወደ ስፒሪቹዋል ነገር አይደለም እያደገ የሚሄደው አይደል? ፐርሰናል ዲቨሎፕመንት ስነ ፊዚካል ነገርክ ነው የሚያድገው። ሚኒንግ እዚህ ምድር ላይ ስትኖር ገንዘብ ያስፈልጋል፣ ማደግ አለበት ግዴታ ነው። ሰውነትን መጠበቅ አለበት ግዴታ ነው። አስተሳሰብን መጠበቅ አለበት ግዴታ ነው። so each and everything develop ማድረግ እፈልጋለሁ ሲል ፊዚካል ነገር ነው እያወራን ያለ ነው። but when it comes to spiritual ከዚህ ኮምፕሊትሊ የተለየ ነገር ነው። አንደኛ ከማወቅ ነው የሚጀምረው። ማወቅ ግን ስን ፈጣሪ መጀመሪያ ማወቅ አለበት። who is he? it's not like እገሌ ፓስተር እንትን ላይ ቆሞ ስለለፈለፈለ አይደለም። that's being stupid ምክንያቱም እኔ እዚህ ጋር ቆሜ እግዚአብሔር እኮ እንደዛ ነው እግዚአብሔር እኮ እንደዛ ነው ብለ እውነት ነው ኢዲዲያ ብለ መቀበል እሺ ሹር። ግን ገለጥ ደግሞ ስታደርገው ኢዲዲ የተናገረችው እግዚአብሔርና መጽሐፍ ቅዱስ ላይ ያለው እግዚአብሔር ተመሳሳይ ነው። አሁን እዚህ ጊዜ you have to check ለምን ካልን again ያው እኔ ክርስቲያን ስለሆንኩኝ ልጥቀስ so ዮሐንስ ምዕራፍ 1 ቁጥር 1 ላይ ምን ይላል? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ቃልም እግዚአብሔር ነበር። so ቃሉ ማወቅ ከቻልክ እግዚአብሔርን አወቅከው። then ቃሉ ግን ምንድነው የሚለው ነው። አብዛኛውን ጊዜ መጽሐፍ ቅዱስ ሰው ሲያነብ እንዴት አድርጎን ኢንተርፕሬት የሚያደርገው መሰለ? መልካሙ ላንተ ነው፣ ክፉ ለገሌ ነው። ፕሮቴስታንት ውስጥም በለው ምን ውስጥም አብዛኛው የለመደው ማይንድ ሴት ነው። ቸርች ውስጥ ሄደ፣ ቤተክርስቲያን ውስጥ ሄደ፣ እስቲ ማን ነው እባካችሁ ንስሐ እንግባ መመለስ አለብን እግዚአብሔር ቃሉ ላይ ምን ይላል የሚለው ነገር ማን ገልጦ እስቲ ማን ይናገራል? nobody because everybody ያንን ጫጫታ ስለሚፈልግ that's why ሰው በነገራችን ላይ ክፉ ነው ስለምንድነው እውነትን መስማት አይፈልግም። ሰው መስማት የሚፈልገው ነው መስማት የሚፈልገው። ቤተክርስቲያን ሲሄድ መስማት የሚፈልገው ነገር አለ። ዛሬ ቤተክርስቲያን ላይ መሪ ተነስቶ ህዝብ ሆይ ባካችሁ እንመለስ ቢል ዲፕረስ ላይ ያደርገኝ ነው ብሎ የሚወጣው ምክንያቱም of course who wants to hear it and then ኢሳይያስ ምዕራፍ 29 ቁጥር ከ9 እስከ 13 ያለውን ሄደ ደግሞ ስታነብ በጣም ወደው ጥቅስ አለ እዚህ ላይ ምን ይላል? እግዚአብሔር ህዝቤ በከንፈሩ ያከብረኛል ልቡ ግን ከኔ የራቀ ነው የሚያመልከኝም ሰው ባስተማረው ሰው ሰራሽ ትምህርት ነው ይላል። ይሄ ላይክ በረም አድርገን ሊገባን ይገባል። እግዚአብሔር እየተናገረ ያለው ህዝቤ ነው እያለ ያለው ከንፈሩ በጣም ያከብረኛል and that's why ገሊኮ ክርስቲያኖ ገሊኮ እንደዚህ ነው of course but that doesn't mean ያሱ እግዚአብሔርን በእውነት ያውቃል ማለት ግን አይደለም። and that's why እግዚአብሔር ሲናገርም ህዝቤ እኔን የሚያመልከኝ ሰው ባስተማረው ሰው ሰራሽ ነው so that's why እኒህ ሁሉ እግዚአብሔር ያለው በጦን አንድ ሰይጣን አለው። ሆሴዕ ምዕራፍ 4 ሆሴዕ ምዕራፍ 6 ስትሄድ ህዝቤ ዕውቀት ከማጣት የተነሳ ጠፍቷል ይላል። ዕውቀት ከማጣት የተነሳ ጠፍቷል። why that's why አልኩክ መጽሐፍ ቅዱስን የምርም ገልጠ ብታነበው እግዚአብሔር ልብ ታያለ። እግዚአብሔር ልብ ግን ምንድነው የሚለው ካልን ህዝቤ እየጠፋክ ነው
ህዝቤ ተመለስ ቤተክርስቲያን ስለክ ዛሬ ጸድቃል ማለት አይደለም it's not the case ፖይንቱ ምንድነው እውነትም እግዚአብሔርን ማወቅ ምክንያቱም ካላወቅ መለወጥ የሚባል ነገር የለም እንደ ሌላም በጣም ወደው ሌላ ስቶሪ አለ እዛው ላይ የተናገረው ኢየሱስ ሉቃስ ምዕራፍ 10 ላይ ማርያምና ማርታ የሚባሉ ሰዎች አሉ ወደ እነሱ ቤት ከደቀ መዛሙርቱ ጋር ሆኖ ሲጋባ ማርታ ምን አደረገች ወደ ኩሽና ገባች ለእግዚአብሔር ለክርስቶስ እንትልትለት ከዛ በኋላ ስታያት እህቷ ማርያም ክርስቶስ እግር ስር ቁጭ ብላ የሚያወራውን ነገር የሚያስተምረውን ነገር ትሰማ ነበር ከዛ ተቆጣችና